ታገኙትን ገቢ 5 እጥፍ 6 እጥፍ 10 እጥፍ ለማሳደግ የሚሸጡትን ፕሮዳክት 10 እጥፍ 20 እጥፍ 50 እጥፍ ዋጋውን ጨምሮ የሚሉ ኮንሰፕቶች ልክ አይደሉም። መጨመር ብቻ ሳይሆን መቀነስም በራሱ ልክ አይደለም። ዛሬ እንግዲህ እስኪ ስለ ፕሮዳክት ፕራይሲንግ እናወራለን፣ ወይም ደግሞ ዋጋ ስናወጣ ምን ምን ነገሮችን መመልከት አለብን የሚለውን ነገር እናያለን። ስፔሻሊ ከኳንቲቲ እና ከዋጋ ከመጨመር አንጻር ማለት ነው። ይሄ በኢኮኖሚክስ ራሱን የቻለ ቲዮሪ ያለው ነገር ነው። ለምሳሌ አንድ የ5000 ብር እቃ የምትሸጡ ከሆነ ያንን የ5000 ብር እቃ ምን ያህል ሰዎች እንደሚገዛችሁ ታውቁታላችሁ፣ ኦልሬዲ ባላችሁ ዋጋ ማለት ነው። ለምሳሌ 100 ሰው ሊገዛችሁ ይችላል። ቶታል ረቨኗችሁ የሚሆነው 500,000 ብር ነው የሚሆነው አይደለ? አሁን ግን ዋጋዬን ከፍ ሳደርግ ለምሳሌ 10 እጥፍ አሳድጉት ወይም 5 እጥፍ አሳድጉት ምናምን ነገር ሲባል ዋጋውም ማለት ነው። አሁን የ5000 ብር ፕሮዳክት 25000 ብር ወይ 20000 ብር ሳስገባው በመጀመሪያ ደረጃ ፕሮዳክቱን የሚገዙ ሰዎች አይነታቸው ይለያያል። ዋጋ ስናወጣ የ5000 ብር ፕሮዳክቶችን የሚገዙ አይነት ሰዎች ያን የሚፈልጉ ሰዎች እና የ20000 ብር እቃ የሚፈልጉ ሰዎች አንድ አይነት ሰዎች አይደሉ። የማርኬቱ ሴግመንት አንድ አይነት አይደል። እንደሱ እንኳን ብናደርግ ግን 20000 ብር ብናደርግ የ5000 ብር እቃን 20000 ብር ብናደርገው ምን ያህል ሰው ወደ አለመግዛት ይሄዳል? ይገዙን ከነበሩ ሰዎች ውስጥ ወይም ደግሞ ይገዙን የነበሩት እንኳን ቢቀሩ ሌሎች ሰዎች ምን ያህል ሰዎች ይገዙናል የሚለው ማሰብ አለብን። ያንን ካልኩሌት ስናደርግ ዲማንድ ኤንድ ሰፕላይ አብሮ የሚንቀሳቀስ ነገር ነው ከኳንቲቲ እና ከፕራይስ ጋር ማለት ነው። ስለዚህ ከምናወጣው ዋጋና ከምንሸጠው ብዛት ጋር አብሮ አቅርቦትና ዲማንድ ወይም ፍላጎት አብሮ የሚንቀሳቀሱ ነገሮች ናቸው። ስለዚህ 20000 ብር አስገባ ነው ማለት ፕሮዳክታችንን በፊት ይገዙ የነበሩ 100 ሰዎችን ባይ ዲፎልት በጣም በብዙ እጥፍ ልንቀንሰው እንችላለን ማለት ይቀንሳል። ስለዚህ ዝም ብለን ዋጋ ጨመርን ማለት ገቢ ጨመርን ማለት አይደለም። እንደዚህ አይነት ሚስኮንሰፕሽኖች ስለተመለከትኩኝ ነው። ያ ብቻም ሳይሆን ዋጋ ስንቀንስ ብዙ ገዢዎችን ልናገኝ እንችላለን አይደለ? ምክንያቱም አፎርድ መደረግ የሚችል ነገር ስለሆነ ብዙ ሰዎች ይገዙናል። ግን ብዙ ሰዎች መግዛታቸው ብቻ ሳይሆን ተመልሶ ያቺን ፕራይስ ያመጣልናል ወይ የሚለው ነገር መታወቅ አለበት። ይሄ እንግዲህ በኢኮኖሚክስ ኢኩሊብረም የምንለው ኮንሰፕት ነው፣ ወይም ፕራይስ ኢኩሊብረም የምንለው ኮንሰፕት ነው። ከብዙ ነገሮች ጋር ይገናኛል። ማርጂናል ኮስት፣ ማርጂናል ፕሮፊት ካልኩሌት መደረግ ያለበት ነገር ነው። ተጠንቶ መሰራት ያለበት ነገር ነው። ስንት ብር ቢሆን ነው ይሄ ፕሮዳክት ለብዙ ሰዎች መሸጥ የምንችለው እና ኦፕቲማል ፕራይስ ልናገኝ የምንችለው ወይም ኦፕቲማል ረቨኑ የምንሰራው ስንት ብር ቢሆን ነው የሚለውን ነገር ማወቅ ያስፈልጋል። ለምሳሌ የ5000 ብር ፕሮዳክቱ 100 ሰዎች ይገዙን ነበር ያልኳችሁ። የ20000 ብር ዋጋ ስንሰጠው ምን ያህል ሰዎች ሊገዙን ይገባል? ሚኒመም 20 ሰው እንኳን ቢገዛን 400,000 ብር ነው የሚሆነው። ስለዚህ ስቲል በ5000 ብር መሸጡ የተሻለ ነበር ማለት ነው ለኛ። ያ ብቻ ሳይሆን ዋጋውን ብንቀንሰው ለምሳሌ 1000 ብር ብናደርገውና የሚገዙ ሰዎች ይበዛሉ አይደለ? ለምሳሌ 100 ሰው ነበር የገዛው ብለን ነበር። አሁን 300 ሰው እንኳን ቢገዛን አሁንም 300,000 ብር ነው የሚሆነው። ስለዚህ ባይ ዲፎልት ዋጋ መቀነስ አንዳንድ ሰዎች ብዙ ደንበኛ ስለሚያመጣ ብዙ ትርፍ ይመስለናል፣ ወይም ብዙ ረቨኑ ብዙ ገቢ ይመስለናል። ያ ልክ አይደለም። ዋጋ መጨመራችን ብቻውን ደግሞ አንዳንድ ሰዎች ብዙ ትርፍ ምንሰራ ወይም ብዙ ረቨኑ ምንሰራ ይመስላቸዋል። ያም ልክ አይደለም። መደረግ ያለበት ነገር ምንድነው? መጠናት ነው ያለበት። ፕራይሱ ይሄን ያህል ሲሆን ምን ያህል ሰው ይገዛል? ፕራይሱ ዝቅ ሲል ምን ያህል ሰው ይገዛል? ፕራይሱ ከፍ ሲልስ ምን